ጉዳት እንኳን ቢደርስ ቂም በቀል እንደማይያዙ ነው የሚነገረው። ህጉን አውቀን በስነ ስርዓቱ እንድንጫወት እያደረገን ይገኛል። የአዲስ ሚዲያ ባልደረቦችም በተደጋጋሚ ከነሱ ጋር እየሆን እንጫወታለንና በረኛው እንዳይጎዳ ዱላም ስለሆነ አሲላ በልሲና ገና እያልን ከጎሉ በኋላ እንጨፍር ነበር። እየጨፈረ ወደ መሃል ሜዳው ይመጣል ማለት ነው። በሀገራችን የገና ስፖርት ውድድር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በዓል ጋር የተሳሰረ ነው። ይህ ማለት እንግዲህ ገበሬው ከታህሳስ ጀምሮ እህሉን ከሰበሰበ በኋላ ሎሌውም አሽከሩም ንጉሱም አብረው የሚጫወቱበት ነው። ይሄ ጨዋታ እንግዲህ በተለይ በገና ጨዋታ ላይ በገና ጨዋታ አይቆጡም ጌታ ይባላል። ይሄ ምን ለማለት ነው? በዛ ሰዓት ከንጉሶቹ ጋር ስለሆኑ አሽከሮቹ የሚጫወቱት ጉዳት እንኳን ቢደርስ ቂም በቀል እንደማይያዙ ነው የሚነገረው። ጨዋታው በፊት ምንም አይነት ህግ አልነበረውም። ለጥ ባለ ሜዳ ላይ ነው፣ ሰዓትም አይወስነውም ነበር። አሁን ግን ሰዓት ወጥቶለት ህግና ደንብ ወጥቶለት በኢትዮጵያ ደረጃ በየዓመቱ ውድድር እያደረግንበት ውድድራችን ሳቢ እየሆነ የመጣበት ጊዜ ነው። እንግዲህ የገና ዱላ ማለት ይሄ ነው። የገና ዱላ 1 ሜትር ነው ህግ የወጣለት። እቺ 20 ሴንቲሜትር ነች የታጠፈችው ማለት ነው። ይሄ የገና መጫወቻችን ዱላ ከእንጨት የሚሰራ ነው። እቺ ደግሞ ሩር ትባላለች ወይም ጥንግ ትባላለች። ይሄ የሚሰራው ከቆዳ ወይም ከጉቶ፣ አሁን ደግሞ በፕላስቲክ እየተሰራበት ያለ 80 ግራም ነች። እቺ 80 ግራም ነች። እቺን እንግዲህ መተህ ጎላችን የጎን ስፋቱ 3 ሜትር ነው፣ ወደ ላይ 1 ሜትር ነው። ሸራ ወይም መረብ የራሱ ሩሯ እንዳትወጣ እንትን የሚል ነገር አለ። አንድ ቡድን የሚያሰልፈው 10 ተጫዋች ነው። ከ10ሩ አንዱ በረኛ ነው ማለት ነው። አንድ ቡድን ግን 15 ሰው ማስመዝገብ ይችላል ከነተቀያሪው ማለት ነው። ስለዚህ የራሱ ሚና አለው። ሚና ይሄን እንደዚህ ከያዝ የራስ ሚና ነው። እንደዚህ ዞረ መጫወት አትችልም። ይሄንኛውም ተቃራኒ ቡድን የራሱን ሚና ነው የሚያስጠብቀው ማለት ነው። እችን ከጉልበት በላይ ገና ዱላ ከፍ ማለት አይችልም፣ ቅጣት ምት ስለሆነ ማለት ነው። በተለይ በረኛ ክልል ውስጥ ገብቶ ዱላ ማንሳት አይቻልም። ዱላም እንደዚህ ከፍ አድርጎ መጫወት አይቻልም። ህጉ የራሱ ህጎች አሉት ማለት ነው። አልባሳቱ እንግዲህ የሀገራችን የክልሉ የራሳቸውን ባህል መልበስ አለባቸው ነው የሚለው። ይሄ ኪታ ይባላል። ይሄ እግረ ጠባብ ወይም ተነፋነፍ የሚባል ነው ያኔ ሲጫወቱበት የነበረው እና ጭንቅላታቸው ላይ ደግሞ ነጭ ነጠላ ነገር ይታሰራል። እሱን ለብሰው ነው የሚገቡት። ሲገቡ አስና ገና አስና ይበል እያሉ እየጨፈሩ ነው። ተቃራኒ ሁለቱም ቡድኖች ዱላቸውን በማያያዝ ነው አጣምረው የሚገቡት ማለት ነው። ስለዚህ አንዱ ጎል ሲያገባ እየጨፈረ ወደ መሃል ሜዳው ይመጣል ማለት ነው። ጨዋታው ጊዜ 30 ደቂቃ ነው ግማሹ ማለት ነው። ሙሉ ሰዓቱ 60 ነው። እረፍት 15 ደቂቃ አለው ማለት ነው። የተከለከሉ ህጎች እንግዲህ በረኛው ክልል ላይ ገብቶ ዱላ ይዞ መጫወት አይቻልም። ለምንድን ነው እሱ? በረኛው እንዳይጎዳ ዱላም ስለሆነ ስሜት ውስጥ ስለሆነ እንዳይጎዳ ለማድረግ ነው። የበረኛ ክልል ላይ ማንም ተቃራኒ ቡድን ገብቶ መጫወት አይችልም ማለት ነው። ልጅ ሆኜ ሲጫወቱ በደንብ አይ ነበረ። ስለማላቀውም ብዙ አልተጫወትኩበትም፣ ግን አውቀዋለሁ። ከዛ በኋላ ግን በተለይ አሁን ጋዜጠኛ ከሆንኩ በኋላ ካለፉት 5 ዓመት ወደዚህ በየዓመቱ በደንብ እየሳተፍኩበት ነው። የጋዜጠኞች ከአርቲስቶች ከሌሎች ማህበረሰቦች ጋር በመሆን ስፖርቱን ለማስፋት በሚል የሚመለከታቸው አካላት ውድድሮችን ያዘጋጃሉ። እኛ ደግሞ በዛ ውድድር እየተሳተፍን ህጉን እያወቅን እየተሳተፍን ዋንጫም እያነሳን ባለፉት ዓመታት እያሸነፍን እየተሸለምን ያለው የገናን ስፖርት በተለይ
በሚገባ እየተረዳን የመጣንበት ጊዜ ነው ብዬ አምናለሁ። በስፖርት ጋዜጠኝነት ረጅም ጊዜ ቆይቻለሁ። አንድ 12 ዓመት ማለት ነው እና ቆይቻለሁ። በየአመቱ በተለይ ስፖርት ጋዜጠኛ ሆኜ ከሰራሁ በኋላ በየአመቱ እንጫወታለን። ከዛ የሆነ ፍላጎቱ አለ። እናም ከጓደኞቻችን ጋር በየአመቱ መጫወታችንን ተከትሎ በደንብ አዳብሬ ያለው እና እንደውም ልክ ታህሳስ በመጣ ቁጥርና ጥር በመጣ ቁጥር እርስ በርስ እያዘጋጀንም ብዙ ጊዜ እንጫወታለን። የአዲስ ሚዲያ ባልደረቦችም በተደጋጋሚ ከነሱ ጋር እየሆን እንጫወታለንና እንዲያውም የጋዜጠኞች ቡድንን አዲስ ሚዲያ እና ኢቢሲ ነው የሚመራው ማለት እንችላለን። በአጠቃላይ በገና ጨዋታ ከዛ በደንብ ህጉን አወቅ ነው። በዚህ ሙያ ላይ ነው ያለ ነው። ህጉን ካወቅነው በኋላ ደግሞ ኳሷን መንዳት ሩሯንም እንግዲህ በደንብ መጫወት ቻለን ማለት ነው።